ጥበቃ በር ጋር ቆይ፣ ትእዛዝ አስተላልፌያለሁ። በቃ ማንንም ሰው ሳትጠይቅ? አዎ በትክክል ማንንም አልጠየቅኩም። የሚቃወም ሰው አለ? ቅሬታ ያለው ሰው አለ? አላችሁ? አለ? የለም የለም። ልክ ነው ጂሃን፣ ልክ ብሏል። ልጁን በስተመጨረሻ አሳበዳችሁት። ምን ሆናችኋል? ስለፈጠራችሁ አምላክ ትንሽ ረጋ በሉ። እናንተ እኮ እዚህ ቤት ውስጥ ያለውን ሰው በሙሉ እብድ እንዲሆን ነው የምታደርጉት። እውነት ጨርቅ ታስጥላላችሁ። ምን ይሻላችኋል? በዚህ ሂደት ሁላችንም ማበዳችን ነው። በቃ አለቀልን። ወይ እንደዛ ከሆነ መልካም እድል ለኛ ይሆንልን። ልክ ብላለች። እዚህ ቤት ውስጥ ሰው ታሳብዳላችሁ። ሁኔታችንን ተመልከቱ። ያው እንግዲህ እዚህ ቤት ውስጥ የሆነ ዲሞክራሲያዊ ስርዓት ሊኖር ይገባል። በትክክል እኛ ቤተሰብ ውስጥ ዲሞክራሲ በጣም ያስፈልጋል። ልክ ነው። አንተ ባለህበት ዲሞክራሲ ምንም ነገር ሊሰራ አይችልም። ዝቃጭ የሆንክ ሰው ነህ፣ እሱን ታውቃለህ። የምን ዲሞክራሲ ነው? የምን ዲሞክራሲ እንዴ? ስሙ፣ የጥንት አባቶቻችንን ተመልከቱ እስኪ። የኦቶማንን ግዛት ተመልከተው። እንደውም ወደ ሴልጁክ ግዛት እንሂድ፣ ከዛም ወደሚበልጠው ግዛት እንሂድ። በምሳሌ ላስረዳችሁ እየሞከርኩ ነው። ማለቴ ታሪካችን ውስጥ ማን ነው ዙፋን ላይ የሚቀመጠው? የቤቱ ታላቅ ልጅ ነው። ታላቁ ነው የሚረከበው። የትልቁ ልጅ ዕጣ ፈንታ ነው። አሁን ደግሞ ዙፋን አማረ። አምላኬ ሆይ። አክስቴ፣ ለማለት የፈለግኩት ምን መሰለሽ? አልገባሽም። ኤሳት፣ ቆይ ንቀት ነው እንዴ? እየተነጋገርን አይደል እንዴ? ከማን ጋር ነው የምትጻጻፈው? ምን አገባሽ? ምን አገባሽ? እንደዛ ልታናገረኝ አትችልም ኤሳት። ትሰማኛለህ? እኔ የድሮዋ ሰራተኛዋ ጀናን አይደለሁም። እኔ እኮ የወንድም ሚስት ምራት ነኝ። ገባህ? ስለዚህ ልታከብረኝ ይገባል። አትጨቅጭቅኝ እስኪ። ኧረ እባክህ ተወው እባክህ። ቆይ አለቀው። ና፣ የሆነ ነገር እየጠነሰሰ ነው። እርግጠኛ ነኝ ተንኮል እያሰበ ነው። አዎ እንደዛ ነው። ሌላ ነገር ምን ያውቃል? ጭንቅላቱ ከዚህ ውጭ ምንም ነገር አያስብም። ታያለህ። ይኸውላቱ ኢሳት፣ አመሰግናለሁ። እሺ፣ አሁን አዲሱ መስመር ተዘርግቷል። የሰጠውሽን ስሞች ዝርዝሩ ላይ አስገብተሻቸዋል አይደለ? አዎ አስገብቻቸዋለሁ። እሺ፣ ጥሩ፣ በጣም ጥሩ። ስለዚህ ዝግጁ ነን ማለት ነው። እንኳን ደህና መጣ። እንኳን ደህና መጣ። በጣም አመሰግናለሁ። ይሄን እንኪ። ሰላም። የድግሱ ዝግጅት እንዴት እየሄደ ነው? እስካሁን ድረስ አላለቀም እንዴ? እየጨረስን ነው። ይቅርታ አድርጉልኝ፣ እኔ ወደ ስራዬ ልመለስ። እሺ፣ በጣም አመሰግናለሁ። ውይ፣ ከመርሳቴ በፊት ልንገርህ፣ ሰራተኞቹ የሚለብሱትን ዩኒፎርም ቀይሬዋለሁ። ከዚህ በኋላ ሆቴል ውስጥ የሚሰሩ ሰራተኞችና ከሆቴሉ ውጭ የሚሰሩ ሰራተኞች የተለያየ ዩኒፎርም ነው የሚለብሱት። ምክንያቱም እሱን በተመለከተ እየተደበላለቁ እየሰሩ ስለሆነ መስተካከል አለበት። የማትሰማኝ ከሆነ ወሬውን ላቆመው በቃ። እያዳመጥኩ ነው። ከሆቴሉ ውጭ የሚሰሩ ሰዎች ከሆቴሉ መሄድ አይችሉም። እነሱን ለመቀየር የሆነ እርምጃ እየወሰድሽ እንደሆነ እየነገርሽ ነው። ልክ ነኝ አይደል? አዎ። እና ምን እያሰብኩ መሰለሽ? ሐሳቡ ሆቴል ውስጥ ለሚሰሩ ሴት ሰራተኞች ቀሚሳቸውን ብንቀይር፣ ያው ክረምት ስለሆነ ወቅቱ በጣም ይበርዳል እና ሰፋ ያለ ለስራ የሚመች ካኪ የጨርቅ ሱሪ ብናደርግላቸው ቅዝቃዜውን ለመቋቋም የተሻለ አማራጭ የሚሆን ይመስለኛል። እንደዛ ብናደርግ ምን ይመስልሻል? ቆይ ንገሪኝ። ምን ማለት ነው የፈለግከው? ጥያቄሽ አልገባኝም። ይሄውልህ፣ አንድ እንድታውቀው የምፈልገው ነገር ነበር። ከፈለኩኝ ቀሚስ ለብሳለሁ፣ ካልፈለኩኝም አልለብስም። ለአንተም ሆነ ለሌላ ሰው ማብራራት ግዴታ የለብኝም። እሺ? እንደዛ ማለት አይደለም። ስለ ማብራሪያ አልጠየኩሽም። ከቀሚሱ ጋር ደግሞ ችግር የለብኝም። ቀሚሱ ለኔ ነገሮችን ከባድ ያደርገዋል። በቃ ለዛ ነው ሴቪ ላይ ገባሽ? ምን ነው ተጨናንቀሃል እንዴ? ምን ይመስልሻል? የስልክ ድምጽ ስልችት ብሎኛል። አንዳንዴ በሰብሮ ደስ ይለኛል። በቃ ይሄ ነው። ማን ነው መልእክት የላከው? ወይዘሮ ያስሚን ናት። እሷ ነች። አስታውሻት?
ማናት ደግሞ እሷ? ማናት መሰለችሽ? ማዘጋጃ ቤት ነው የምትሰራው። ለጋብቻ ቀጠሮ አስይዘን ነበረ፣ ትዝ ይልሻል? ቆይ ላንብብልሽ። አቱኑ ከ2 ወር በኋላ ነው ቀጠሮ ያሳስከው፣ ግን የምትፈልግ ከሆነ በሚቀጥለው ቅዳሜ ክፍት ስለሚሆን ላሳውቅ ብዬ ነው አለችኝ። ምን ልበላት? እሺ ልበላት እንዴ? እሺ ልበላት ወይ? እኔ እንጃ፣ ማለት ከፈለግከን አለችኝ። የሚቀጥለው ቅዳሜ ነው አይደል? እሱማ በሚቀጥለው ቅዳሜ ነው የሚሆነው። እሺ ብላት ይሻላል አይደለ? ልኬላታለሁ። አንቺን የማገባበት ቀን ይነፍቀኛል። እኔ ያውኑን ቅዳሜ ቢሆን ደስ ይለኛል። አንቺስ? የምርህን ነው? አሁን ራሱ መታ በ5 ደቂቃ ውስጥ ጋብቻችሁን ህጋዊ ያደርገዋለሁ ብትል ያለምንም ጥርጥር እሺ ነው ምላት። እውነቴን ነው ምልሽ። ምንም አላቅማማም ሴቭ ላይ። ስለዚህ ይህን ያህል ነው የምትፈልገው ማለት ነው? እጅግ በጣም ግን ስራ ቦታ ነው ያለ ነው። እሺ ሰይጣን በአካል ሲገለጥ ሰይጣን እዚህ ጋር አይመጣም። ለራሴ ጭንቅላቴን በብዙ ሐሳብ ሞልቼዋለሁ። ታውቃለህ፣ ዝም ብዬ ነው የመጣሁት። ሁሉንም ነገር ለፈጣሪ ትቼዋለሁ። ቀልድን እንደማልወደው ታውቃለህ አይደለ ኢሳት? እውነታውን መቋቋም ሲያቅትህ ወይ ትታመማለህ ወይ ደግሞ ስሜትን በቀልድ ትደብቀዋለህ። ኢሳ ሻንሳላም በስነ ጽሑፍ ደካማ እንደሆነ በድጋሚ ያሳየን። የመጣኸው እንደ ገጣሚ ለማውራት ነው ወይስ ምንድን ነው ሐሳብህ? ንገረኝ። እንነጋገራለን ተባብለን አልነበር? አዎ፣ ግን ቀኑን ሙሉ እንደዚህ በቀልድ ጊዜያችንን ልናጠፋ ነው? ምሽቱን በሙሉ ስትቀልድ ነበር። አዎ ቀልድ ነው የምናወራው፣ እንስቃለን። ግን አሁን ሳይሆን በኋላ ላይ ነው። እንደዛ ይሻል። መጨረሻ ላይ የሚስቀው በጣም እድለኛ ነው። አዎ ልክ ነህ፣ በትክክል መጨረሻ ላይ የሚስቅ እድለኛ ነው። በልቀጥል። ኑህ፣ ወደድንም ጠላንም ወንድማማቾች ነን። እሺ አምላኬ ሆይ እባክህ ትዕግስቱን ስጠኝ፣ እባክህን አምላኬ። አንተ ሰውዬ ቆይ ዓላማ ምንድን ነው? ሞት ነው እንዴ የምትፈልገው ወይስ ምንድን ነው? ምንም አልገባኝም። ኢሳት መናገር የምትፈልገውን ተናገር። ዙሪያ ጥምጥም አትሂድ፣ ቀጥታ ተናገር። እሺ በቃ አንዴ ተረጋጋ። አንድ ነገር ብቻ ልጠይቅ እፈልጋለሁ። እሺ ግን አፍጥነው። ከኔና ከጂሃን ይበልጥ የምትጠላው ማን ነው? ንገረኝ። ጥያቄ ራሱ መጠየቅ የምችል ሰው አይደለም። ጂሃንን እንበል እና ምን? እንደዛ ከሆነ የጠላት ቀንደኛ ጠላት ነኝ። ቀጣዩ ምንድን ነው? ምን ሊሆን ይችላል? እኔና አንተ ህብረት አድርገን ከዛ ጂሃንን እንጥለዋለን? እንደዛ እንድልፈልገ ነው? ኑ ስማኝ፣ ወንድማማቾች ነን እኮ። ወንድማማቾች? ከጂሃን ጋርም ወንድማማቾች ናችሁ እና ምን ይሁን? አንተ፣ እኔ፣ ሃሪካና መሊክ አዲስ ምዕራፍ እንጀምራለን። ይኸውልህ ቤተሰብ እንከባከባለሁ፣ ግን ምን ያገኘሁበት ነገር አለ? ወይ ትክክለኛ ቤተሰብ አልኖረኝ፣ ወይ መልሶ አልተንከባከቡኝ። ግን ይህን ሞክረነው አናቅም። ወንድማማችነታችንን እድል እንስጠው። ኢሳት አንድ ጊዜ ላቅፍ እችላለሁ? እባክህን። እውነት ውስጥ እሱን ነው የሚፈልገው። መጥፎ ነገር አታስብ፣ ከልቤ ነው የምልህ። ና ልቀፍህ። አመሰግናለሁ። አሁን እኔም ግር የሚል ስሜት ነው ያለኝ። እንግዲህ የሆነ ስሜት ነው ያለኝ። መሊክ ምን ልትል እንደምችል ማሰብ አልችልም። መቼም ነው የማታምነው። ታምናለች። አዎ አውቃታለሁ። እሷ ከእኔ ይልቅ በጣም ስሜቴ ነች። አዛኝ የሆነች ሴት ናት። ቆይ እና አሁን ምን እናድርግ ወንድሜ? ፎቶን እነሳ እንዴ? ምን ትላለህ? ፎቶግራፍ? አዎ እንነሳ። ግን ማንሳት አልችልም። አንተ በጣም ረጅም ከሆነ። እውነቴን ነው፣ በጣም ረጅም ሰው ከሆነ። እሺ የምሬን ነው። ረጅም ሰው ነው። እንደ ወንድም ነው የምነግርህ። ረጅም ነው በቃ። እሺ ከመጀመሪያው አንስቶ በቁመትህ ሁሌ ማደንቅ ነበረ። እውነቴን ነው የምነግርህ። እሺ አሁን ፈገግ በል። ትንሽዬ ሳቅ። አመሰግናለሁ። ቃላችን አንድ መሆን አለበት፣ አለበለዚያ ጂያን ሁሉንም ነገር ነው የሚወስደው። አሁን ራሱ የአባዬን ቦታ ለመውረስ ማመልከቻ እያስገባ ሊሆን ይችላል። እውነት ነው። ይህን ያህል ዘግቶ ወረደ? አዎ በጣም ዘግቷል። ኃላፊነት ያለበት እሱ ብቻ እንዳልሆነ መገንዘብ አለበት። በትክክል። ግን አንድ ነገር ልንገርህ፣ ሁለታችንም ተባብረን ሳይን ራሱን ነው የሚሰጠው። እውነቴን ነው የምልህ። አዎ ትክክል ነህ። ስማ፣ ያሰብኩት ልንገርህ፣ የቦርድ ስብሰባ ላይ የሆነ ሐሳብ አቀርባለሁ። እሺ እሺ። አንተ ደግሞ
የአቶ ታሐሴንን ድምፅ መያዝ ከቻልክ ያ ቢጫ እባብ ንፋሱ ወዴት እንደነፈሰ ይዛኔ ይገነዘባል። ከዛ ተባብረን እናወርደዋለን። ምን ትላለህ? ጂያንን ቢጫ እባብ ነው የምትለው፣ እኔ ደግሞ ቢጫ ጊንጥ ነው የምለው። ወንድሜ ቢጫ ጊንጥ ይመጥነዋል። ስማ፣ ስለዚህ ደግሞ ምንም አትጨነቅ። ብቻ በኋላ የቦርድ ስብሰባ ላይ ሐሳብ አቀርባለሁ። ወንድም ታሐሴን ለመገኘት ከቻለ ጥሩ፣ ካልተገኘም ደግሞ እኔ ራሴ ድምፅ እሰጣለሁ እና በሁለት አብላጫ ድምፅ ከፈጣሪ እርዳታ ጋር እና አታስብ፣ ጂያንን ከማሞሌ እናወርደዋል። ስለዚህ አትበል፣ እንተቃቀፍ። ና ወደዚህ ና በል። አመሰግናለሁ። እንደውም ታውቃለህ ጂያን ላይ ከባድ ጥላቻ ነው ያለ፣ ግን ደግሞ ብቻህን አይደለም ኢሳት። ስማ ብቻህን አይደለም። እሺ ገባህ? ወንድም ታሐሴን ጊዜ አለህ? አዎ ጊዜ አለኝ። ና ግባ ና። ከስብሰባው በፊት ሰነዶቹን አይታየት ላርጋችሁ ብዬ ነው። አይ እኔ ወደ ስብሰባ ልገባ ነው። ምን ነው አልግባ እንዴ? እንደዛ ሳይሆን ከማየ ጋር እራት ለመብላት ቀጠሮ አላችሁ ብዬ ነው። እሱማ ትክክል ነህ፣ ቀጠሮ አለን። ይሄ ስብሰባ በጊዜ ያልቃል ብዬ ተስፋ አድርጋለሁ። አዎ ስብሰባውን ደግሞ አንተ ነው መግባት ትችላለሁ። እውነትህን ነው? ምንም ችግር የለውም። አንተ ሂድና ዘና ብል፣ እራትህን ብላ በቃ። በዚህ ምን ያህል እንዳዘንኩኝ ታውቃለህ ነው። ያለ ሳሜት እነዚህ ስብሰባዎች በጣም አሰልችና ህይወት አልባ ናቸው። ታውቃለህ አይደለ ወንድሜ? በማንኛውም ጊዜ ሌላ ጉዳይ ካለ አሳውቅ እንጂ እኔ በአንተ ቦታ ተተክቼ ስብሰባውን መታደም እችላለሁ። ችግር የለውም። አመሰግናለሁ ወንድሜ። እንደውም የውክልና ፋይል ላዘጋጅልህ፣ አለበለዚያ እነዛ ሰዎች ብጥብጥ ያስነሳሉ። ፒናር፣ ለአቶ ኑህ የውክልና ፋይል አዘጋጅለት። ስብሰባ እኔን ወክሎ ይሰበስባል። እሺ ጥሩ፣ አመሰግናለሁ። አሁን ዘና ማለት ትችላለህ። መጀመር እንችላለን። እንግዲህ ኑህ የታሐሴን የኒሸርሊ ወኪል ነው። የውክልና ፋይል አምጥቷል። እኔ ደግሞ አባቴና ሀሪካን እወክላለሁ። ግን ደግሞ ያንተ ውክልና ጊዜያዊ ነው። አውቃለሁ ኢሳት፣ ዛሬ የመጨረሻው ቀን ነው። ሊያስታውስህ ብሎ ነው የነገረ። መናደድ እኮ አያስፈልግም። ማስታወስ አያስፈልገውም፣ አልረሳሁትም። እሺ ስብሰባውን እንጀምር። ኢሳት ሻንሳላን የሚያቀርቡ ሐሳብ አለው። ምን ነው ሳክ? ስለሚያስቅ ነዋ። በዚህ ላይ ጊዜያችን ማጥፋት ያለብን አይመስለኝም። እኔም የዚህ ቦርድ አባል ነኝ። አንብበውና ድምፅ እንሰጣለን አይሻልም? በድምፅ ብልጫ ሲጣል ማየት ትፈልጋለህ? በእርግጠኝነት ይቀበሉታል ብለህ የፈራ ይመስለኛል። ይህ ሐሳብ ምንድን ነው? ቆይ አልገባኝም። እኔም ለማጓጓው ሁሉንም ነገር ውድቅ የምታደርግ ከሆነ እኛ ለምንድን ነው እዚህ የመጣ ነው? እሺ እንግዲህ ይህን ድንቅ የሚባል ሐሳቡን እንስማው። አቶ ኢሳት ሻንሳላን ያቀረበው ሐሳብ በአገራችን ውስጥ ልማድ እየሆነ ባለው የበዓላት ሽርሽር ላይ የኒሻን ሆቴሎች በዋነኝነት የካራቫን ቱሪዝም ላይ ገንዘብ ማውጣት አለበት። የካራቫን ሆቴሎች የምርን ነው? ያው ለእኔ ይሄ ጥሩ ሐሳብ ይመስለኛል። ሆቴሎቹን ለማሳደግ የሚጠቅም ጥሩ ሐሳብ ነው ብዬ ገምታለሁ። እንደዛ ነው የማስበው። አዎ በትክክል ነው የተረዳሹ። ስለ ጥምረት ሆቴል ነው እያወራ ያለው። ጥሩ ነው፣ እናያለን። በእርግጥ መጥፎ ሐሳብ አይመስለኝም፣ ጥሩ ይመስለኛል። መጥፎ ሐሳብ አይደለም። እየቀለድክ ነው ያለው አይደል? ማለቴ ለእሱ ሥራ የሚሆን ኃይሉን በጀቱም እንደሌለን ታውቃለህ። ከዛም አልፎ እዚህ ወረቀት ላይ ዝርዝር የሆነ እቅድ ራሱ አልተገለጸም። እሺ እንደዚህ አይነት ነገር ካለ ድምፅ እንስጥ። እሺ ይቻላል። እሺ እኔ ይሁን ባይ ነኝ። እኔ ደግሞ አልስማማም እና በሳሚ ሻንሳላና ሀሪካ ሻንሳላን ስም አይሆንም ነው መልሴ። በቃ ይሁን። 3-2 እኔ እስማማለሁ። አሁን አቶ ኑህ የአቶ ታሐሴንን የሚስማማ ከሆነ እኩል ስለሚሆን ከፍተኛ የቦርድ አባል እንሆናለን ማለት ነው። ለምንድን ነው መልሱን በራስህ የገመትከው? መጥፎ ሐሳብ አይደለም፣ የምሬን ነው ጂያን፣ እውነቴን እኮ ነው። እና ይህን የጅል ሐሳብ ተቀብለህ ልትስማማ ነው?
አይ መጥፎ ሐሳብ አይደለም ነው ያልኩት። እስካሁን ድረስ ውሳኔን አልሰጠውም። ግን ደግሞ የኔን ድምፅ ለመስማት ከፈለጋችሁ የኔ መልስ የሚሆነው አይሆንም። አራት ለሁለት ሐሳቡ ወድቋል። ሌላ ምንም ነገር የለም። ስብሰባውን ጨርሰናል። በቃ ቆይ ምን እያልክ ነው ሰውዬ? እንዴ ረጋ በል እንጂ ተረጋጋ። ሰውዬ ምን ነበር የተነጋገር ነው? ቆይ አንዴ ሁለታችሁ ምንድን የተነጋገራችሁ? ከዚህ እርባና ቢስ ጋር ምን ልናወራ እንችላለን? ስለ አንተ ነው። ሌላ ምን አለ? አፍህን ዝጋ። ጂሃን ቆይ አንድ ነገር እንድነግርህ ትፈልጋለህ? ይሄ የአባት ልጅ የሆነው ሞዛዝ ወንድም ሊከዳ እያቀደብህ ነው። ከጀርባ ወቅቱ ሊጥልህ ነው። ተጠንቀቅ እሺ። እኔን ልታመሰገን ይገባል። አሳልፌ ስላልሰጠው ፈጣሪን አመስግን። አትዋሽ አንተ። ይሄ እውነት አይደለም ጂሃን። ከዚህ ሰውዬ ጋር ተገናኝቼ ሁላ አላውቅም። ስልክ ደውሎልኝ ነበር እና ደግሞ እሺ የምትል ከሆነ አንድ ሐሳብ አለኝ። ጂሃንን ከሰገነቱ ላይ እንጣሉ አለኝ። እኔ ነኝ እንደዚህ ያልኩህ? አዎ ብለሃል። እኔ የምልህ እርግጠኛ ነህ? እሺ ተገናኝተን ካላወቅን ይሄ ፎቶ ቅንብር ነው። በድጋሚ በቁመት ሁል ጊዜ እንደቀነው ነው ስለ ነበረ። ግን ስለ ፎቶ ካነሳ ደግሞ ፎቶ ላይ ብዙም አታምርም ወንድሜ። ገና ነኝ አልጨረስኩም። እና ይሄ ድምፅ የተቀነባበረ ነው ልትል ነው? ስለዚህ የኔን ሐሳብ ልንገርህ። የቦርድ ስብሰባው ላይ የሆነ ሐሳብ አቀርባለሁ። እሺ ድምፅ ምርጫው ላይ አንተ አቶ ዳሲንን ማሳመን ከቻልክ የእሱን ድምፅ ካገኘን ያንን ቢጫ ሀባብ ከሰገነቱ ላይ እናወርደዋለን እና ከዛ በኋላ እንጥለዋለን ማለት ነው። ምን ትላለህ? አንተ የተረገምከ የሰይጣን ቁራጭ ነህ። ደደብ የሚለው ቃል ራሱ አንተን አይገልጽም። ምክንያቱም ደደብ ለመሆን በመጀመሪያ በትንሹም የሚያስብ ጭንቅላት ሊኖር ይገባል። ምን አይነት ደነዝ ነህ? ጃን አንዴ ልታዳምጠኝ ትችላለህ? ጃን ይኸውልህ እባክህ አንዴ ላስረዳ እንጂ አዳምጠኝ። በቃ መስማት አልፈልግም። ከዚህ በኋላ አብቅቶልሃል። የማዳምጥ ነገር የለም። ገባ አይደል? ከዚህ በኋላ ሁለት ምርጫ ሰጣለሁ ይሳት። አንደኛው አማራጭህ ድርሻ ለኔ ሽጣ ከዚህ መውጣት ይሆናል። ሁለተኛው አማራጭህ ከዚህ በኋላ እኔን በጭራሽ አልታዘዝም ልትለኝ አትችልም። አልታዘዝም አትለኝም ስትል የምልን ነገር በሙሉ ታደርጋለህ። ግልጽ ነው። የምልን ሁሉ ስራ ቦታ፣ እቤት፣ ስትተኛ፣ ስትራመድ፣ ስትዝናና እኔ የምልን ብቻ ታደርጋለህ። የምር የዚህን ሰውዬ ቃል ከገዛ ወንድማ አብልጣማ ኢሳት፣ ሁለት አማራጮች ሰጥቻለሁ አይደል? ተግባብተናል? አንደኛ ወይስ ሁለተኛው? ምርጫውን ምረጥ። እያናገርኩ ነው። ምርጫውን ምረጥ። ሁለተኛውን መረጥክ? ጥሩ። ስለዚህ ድና ጸጉሩን ተስተካከል፣ ገላን ታጠፍ፣ ማድረግ ያለብን አድርግ። ለማታ ዝግጁ። ኤስማን ታገባታል። ጃን እሱ እንኳን ትንሽ ኢሳት፣ ምርጫ መርጣል። በትክክል ነው የሰማው አይደል? የማትፈልግ ከሆነ ሄድና ድርሻን ወደ እኔ ያዘዋውረው። ሂሳብ ክፍል የተወሰነ ገንዘብ ይሰጠዋል። ይህ የመጨረሻ ቃሌ ነው። ውይ በጣም ነው የሚያምረው። ወይዘሮ ኒሃይት በጣም ነው የማመሰግነው። እውነት ምንም ችግር የለም ኤስማ ውዴ። የእውነት ቆንጆ ልጅ ነሽ። በጣም ሄዶብሻል። ፈጣሪ ከክፉ ዓይን ይጠብቅሽ፣ እሱ ይከልልሽ። አዎ እውነት ነው ውዴ። ታውቂያለሽ ኤስማ፣ ፈጣሪ ለቆንጆ ሰዎች እድልን ይሰጣቸዋል ይባላል። ለአንቺም ፈጣሪ በጣም ጥሩ እድል ነው የሰጠሽ ውዴ። የእውነት በጣም ቆንጆ ነሽ፣ እድለኛም ነሽ። ከዓይን ያውጣሽ። በጣም አመሰግናለሁ። ከምታስቢ በላይ ጓጉቻለሁ። በጉጉት ብዛት እጅና እግሬ እየተንቀጠቀጠ ነው።
መሱት የኔ ውድ ልብስህን ለምንድን ያልቀየርከው? አለመልበሱ ጥሩ ነው። እንኳንም አለበስክ የኔ ውድ። ያዘጋጀውለት ቆንጆ ልብስ አለ። እንዴ ወይዘሮ ነሐይት፣ እንካ፣ ይሄ ለመሱት የገዛውለት የሰርግ ስጦታዬ ነው። ወይዘሮ ነሐይት መቸገር አልነበረብሽም። ለእኔ ሁሉን ነገር የገዛሽው አንቺ ነሽ። በጣም ሸክም ሆነንብሻል። እንዴ ውዴ ይስማ፣ አብደሻል እንዴ? የልጅ ልጅን እንደምታገቢ ረሳሽው እንዴ? ምራቴ ልትሆኚ ነው። ስለዚህ መሱትም አማቼ ይሆናል ማለት ነው። ወይ በጣም ተቸገርሽ ወይዘሮ ነሐይት። በነገራችን ላይ አንድ ነገር ልንገርሽ። ከዚህ በኋላ ወይዘሮ ነሐይት ብለሽ እንዳትጠሪኝ እሺ? አያቴ ብለሽ ጥሪኝ እሺ ውዴ? እሺ። ለምንድን ነው የቆምከው? ሂድና ለካውና ና እንጂ። ወይስ አልወደድከውም? ሄደህ ልበስና ና። ራስን በመስታወት እያየኸው ምን አይነት ቆንጅዬ ልጅ እንደሆንክ ሁሉም ሰው ማየት አለበት። እሺ እሺ። ምን ነው ውዴ፣ ደስ አላለህም እንዴ? ያምራል፣ አመሰግናለሁ። እሺ። ግን ምን? እኔን አይመጥነኝም። እነዚህ ልጆች ደግሞ ሁለታችሁም አንድ አይነት ባህሪ ነው ያላችሁ ማለት ነው። ስማኝ፣ አሁን ሂድና ልበሰው። እሺ ሰምተኸኛል? ከዛ ራስን በመስታወት በደንብ አድርገህ ተመልከት። ከዛ ምን ያህል ቆንጆ እንደሆንክ ትገነዘባለህ። በደንብ ይመጥንሃል፣ እመነኝ። አክስት ነሐይት። አቤት ልጄ። 4 ማዕዘን ኪስም አለው። ስለ እሱ እንዴት አወክ ደግሞ? ማን የነገረ? ልብሱ ደስ ይላል አይደል? ወደድከው? በቃ መሱት፣ ይህንን ነው የምትለብሰው። ምንም ክርክር አያስፈልግም። ደግሞ የሐር ጨርቅ ነው። በሊድ ወይ የኔ ትንሽ ልጅ። ሁሉም ነገር ሰላም ይሆናል። ጄናን፣ ለምንድን ነው የምትጣደፊው? ሴቶቹ እኮ ሥራ ላይ ናቸው። ነይ እዚህ ጋር ተቀመጪ። እስካሁን ብዙ ተቀምጠናል። ቁጭ ብለን ቆይተናል። ቡንያሚን፣ ታውቃለህ፣ አንድ ዕቅድ ብቻ ነው ያወጣሁት። አንድ ዕቅድ ብቻ ነው ያለኝ እና በዛ ምሽት ይገባኛል የኔ ጄናን። አሁን እኮ ገና ወጣቶች ነን። የራሳችን የሆኑ ልጆች ይኖሩናል። ለምንድን ነው የኤስማ ልጅ ተስፋ የምናደርገው? ኤስማ የራሷ ልጅ ማሳደግ ትችላለች። እኔ ካንቺ ነው መውለድ የምፈልገው። ቡንያሚን። ወይዘሮ ነሐይት፣ አጋቢዎቹ መጥተዋል። አጋቢዎቹ መጡ? አሁኑኑ እንዲገቡ አደርጋችኋለሁ። አሁኑኑ። ሩጥ። አንተም ምስክር ልትሆን ትችላለህ። መሱት፣ የኔ ውድ ወንድም፣ እንዴት ነው ያማረብህ! እባክህ ና እስኪ። አንቺም አምሮብሻል የኔ ውድ እህት። ና መሱት፣ የኔ ብቸኛ ወንድም፣ ከዚህ በኋላ ደስተኛ እንሆናለን። እኔ አንተ እንደምትፈራ አውቃለሁ፣ ግን ይኸውልህ አትፍራ። እሺ? በፍጹም አትፍራ። በድጋሚ ይጎዳሻል። አይጎዳኝም፣ አይጎዳኝም፣ አያደርገውም። እና ያንተም ሕይወት ከዚህ በኋላ ቀላል ይሆናል። እሺ? ሁሉም ነገር የተሻለ ይሆናል። እሺ? እንደውም ይብሳል። እህቴ፣ በፊት እዚህ ሰራተኛ ነበርሽ። አሁን ከነሱ መሀል አንደኛ ልትሆኚ ነው። ሁሉም ነገር የባሰ ነው የሚሆነው። አይ አይሆንም፣ አይብስም የኔ ውድ። እሺ? ማንም ምንም ነገር ቢል እኔ እናንተ በጣም ደስተኛ ነው የምንሆነው። እሺ? መሱት ስማኝ፣ መሱት ተመልከተኝ፣ እኔን እመነኝ። እሺ? እኔ ውድ እውነት በጣም ደስተኛ እንሆናለን። ና
የኔ ውድ አሁንስ ማበዴ ነው። በቃ ነገሬን ወደ ሴቪ ላይ ከማዞሬ ምን እንደተፈጠረ ተመልከች። በስርዓት መልኳን የማላቃት ሰራተኛ ምራቴ ልትሆን ነው። አሁን ሴቪ ላይ ታየችሽ አይደል? እኔ ወይስ አንቺ? አሁን ሁለት ሰራተኞችሽ ምራቶችሽ ሆነዋል ብዬ ነው። እነሱ እንደመቤት ሲቀመጡ እኛ እናጸዳለን። እኔስ እችልበታለሁ ይብላኝ ላንቺ። አሁን በዚህ ቀልድ መሳቅ አለብኝ አክስቴ? ምንም አያስቅም። ልክ ነሽ ሀሪካ ውዴ። አቤት አያቴ። አንድ ነገር ልጠይቅሽ እፈልጋለሁ። የሰጠውሽን ስጦታዎች የት ነው ያደረግሻቸው? አያቴ እባክሽ፣ እኔ ምንም የማውቀው ነገር የለም። የምን ስጦታ ነው? ሱምሩ አትመጣም። ስለዚህ ሀሪካ ነች እሷን ተክታ ስጦታውን የምትሰጠው። ሱምሩ ትልቅ ነገር ነው ያዘጋጀችው አይደለም? የአንገት ሀብል ነው መሰለኝ። እውነት የስማኑስ ይመጥናታል? ትወደዋለች? በጣም አዝናኝ የሆንሽ ሴት ነሽ በእውነት እጅግ በጣም አዝናኝ ሴት። በአሁኑ ሰዓት ምንም ማድረግ የምችለው ነገር የለም። ተመልከቺን፣ ቁልቁል ጨለማ የሆነ ገደል ውስጥ እየወረድን ያለ ነው። ከሱምሩ ነው የጀመረው። ምናልባት በአሁኑ መልካም እድል ይመጣልን ይሆናል። ይህንን አታምኝም፣ ግን ለመጀመሪያ ጊዜ ከአክስቴ ጋር እስማማለሁ። ሀሪካ አያቴ ደህና ነሽ? ግን እዚህ የተካሄደ ያለውስ ነገር ምን እንደሆነ ታውቆሻል? የልጅ ልጅሽ ሰራተኛችንን እያገባ ነው ያለው። ችግር የለም ወይዘሮ ኒሃይት፣ አንድም ውሸት አልተናገረችም። ተራ የቤታችሁ ሰራተኛ የዚህም ቤት ባለቤት ልጅ ልታገባ ነው። እሺ ልክ ብላለች። ከተፈራረሙ በኋላ ለስላሳ አብረን ልንጠጣ እንችላለን። ወይ ለካስ ቤት ውስጥ የቀረን ሰራተኛ የለም። ለስላሳዬን ራሴ ሄጄ ላምጣ እንግዲህ። እንኳን ደህና መጣቱ ጂሃን። አመሰግናለሁ። ሰላም ብያለሁ። ጂሃን እንደዚህ አታድርግብኝ ተው። እኔ ምንም ነገር አላደረግኩበም ሰውዬ። ምንም ነገር ቢፈጠር የራስ ስራ ነው። እሺ ይሁን፣ አምናለሁ። ብዙም አንግባባም፣ ቂም ተያይዘናል። ግን ይሄ ነገር የተለየ ነገር ነው እኮ። አዎ ይሄ የተለየ ነገር ነው። ሕይወቷን ያበላሸባት ሴት ልጅ አለች። ስህተት የሠራባት ንጹሕ የዋ ልጅ አለች። ይኸውልህ ስማ፣ ያረገዘችው ያንተ ልጅ ነው። ልጁ ሊወለድ ነው። ገብቶሃል አይደል? እንዲሰቃዩ አላደርጋቸውም። ሁለቱንም እንከባከባቸዋለሁ አልኩህ እኮ። ትንከባከባቸዋለህ አይደለ? እና ደግሞ ንግግር እንዳምን ትጠብቃለህ? ጂሃን አሁን ላይ ምን አይነት ሁኔታ ውስጥ እንዳስቀመጥከኝ ታውቀዋል። ግን ሰማኛለህ ኢሳት፣ ሁለት ምርጫ ሰጥቻለሁ። ከፈለግህ የመጀመሪያው መቀበል ትችላለህ። ድርሻን እገዛሃለሁ፣ ችግር የለውም። ከዛ ዕቃን ሰብስበህ ትወጣለህ የምለው ገብቶሃል አይደል? ሁለት ጋብቻዎች አሉብኝ፣ መሄድ አለብኝ። እየመጡ ነው። ቆይ እየመጡ ነው፣ ደርሰዋል። ግን ሌሎችም ተጋቢዎች እየጠበቁኝ ነው። የት ነው ያሉት? እየመጡ ነው። ይሄው እየመጡ ነው አለች እኮ። ግን ረፍዶብኛል። ይሄው መጡ። አቶ ሰሊም ስላቆየን በጣም ይቅርታ ጠይቃለሁ። ችግር የለውም አቶ ጂሃን፣ አሁን ቶሎ እንጀምር እባካችሁ። ይህንንማ ማየት አልፈልግም። ምስክሮች ተቀመጡ። እኔ ምስክር መሆን እችላለሁ። እሺ እገልሃለሁ። አክስቴ ኒሃይት፣ የወይዘሪት ኤስማ አክታሽና የአቶ ኢሳት ሻንሰላን የጋብቻ ማመልከቻችሁ በከተማው አስተዳደር ተቀባይነት አግኝቷል። አሁን ሁለታችሁም በእኔና በምስክሮቻችሁ ፊት ውሳኔያችሁን እንድታሳውቁኝ ጠይቃለሁ። ወይዘሪት ኤስማ አክታሽ፣ ካለምንም ጫናና ግፊት በራስሽ ፈቃድና ፍላጎት ከጎንሽ የተቀመጠውን ኢሳት ሻንሰላን የሕይወትሽ አጋር አድርገሽ ለመቀበል ትፈልጊያለሽ? አዎ እፈልጋለሁ። እሺ አቶ ኢሳት ሻንሰላን፣ ያለምንም ሰው ግፊትና ጫና
በራስ ፈቃድና ፍላጎት አጠገብ ያለችውን ወይዘሪት ኤስማ አክታሽን የህይወት አጋር አድርገህ ለመቀበል ትፈልጋለህ? አዎ። ጮክ በል እባክህ። አዎ። ስለዚህ በከንቲባችን በተሰጠኝ ስልጣን መሰረት ከዛሬ ቀን ጀምሮ ውሳኔን ይሰጣሉ። ባልና ሚስት ብዬ ሰይሜያቸዋለሁ። እዚህ ጋር ይፈርሙ። ሁላችሁም እንኳን ደስ ያላችሁ። ኤሳት ስማኝ። አቤት። ቬሎዬን አታወልቅልኝም? ሰርጉ እኮ አብቅቷል። የመጀመሪያ ምሽታችን እኮ ነው። ባህሉ እንደዛ ነው። ፈጣሪ ትዕግስቱን ስጠኝ። ይሄ ላንቺ ነው እንጂ ስጦታ ገዝተህልኝ ነው? እኔ ሳሎን አያቴ ናት የገዛችልሽ። እሱም የባህል ዕቃ ነው መሰለኝ። በጣም ደስ ይላል። ምንድን ነው ስጦታው? ማየት እችላለሁ እንዴ? አዎ። በጣም ቆንጆ ነው። የሚገርም ስጦታ ነው። ፈጣሪ ይባርካት። አታደርግልኝም? እሺ አምጪው፣ እስኪ አምጪው። ኤሳት፣ መጀመሪያ ቬሎን ትገልጠዋለህ? አይኔን እንድታዩ እፈልጋለሁ። ዙሪ። ይህ ምንድን ነው? የሚሆንሽ አይመስለኝም። በጣም ትንሽ አድርገው ነው የሰሩት። መዓዛሽ ከሩቅ ነው የሚጣራው። በጣም ይስባል። ያንተም መዓዛ ከሩቅ ነው የሚጣራው። ኤሳት፣ ስገምት እኛ በጣም ደስተኛ የምንሆን ይመስለኛል። እሱን እናያለን። የስማ እንሆናለን በል እንጂ ኤሳት። ሁለታችንም እስከ ሞከርን ድረስ ይሆናል። ደግሞ በቅርቡ ልጅም ይኖረናል።
ሰላም። እንኳን ደህና መጣሽ ወይዘሪት ሜሌክ። አቶ ጂሃን እየጠበቀሽ ነው። ውይ አምላኬ፣ ምን ተፈጥሮ ነው? ነይ በዚህ በኩል። እሺ። አመሰግናለሁ። የኔ ፍቅር እንኳን ደህና መጣሽ። የኔ ፍቅር፣ የኔ ውድ ደህና ነህ? ደህና ነኝ። በአስቸኳይ መነጋገር አለብን ስላልከኝ በጣም እየተጣደፍኩ ነው የመጣሁት። ምንድን ነው? አልገባኝም። ምን እየተካሄደ ነው ጂሃን? ምን ይመስልሻል የኔ ፍቅር? ስታየው ምን ይመስላል? ለብቻችን እራት እየበላን ጥሩ ጊዜ እንድናሳልፍ ፈልጌ ነው የጠራሁሽ። የፍቅር ጊዜ? እንደዚህ ሆኜ ነው ቱታ ለብሼ ምንም ሳልቀባባ ማለቴ። ብትነግረኝ ኖሮ ቀድሜ በደም ተዘጋጅቼበት መጣ ነበር። ለራት የሚሆን ቀሚስ ለብሼ ዘንጬ መጣ ነበርኩ። የኔ ውድ ምን ማድረግህ ነው? ልክ ነሽ የኔ ፍቅር፣ ልክ ብለሻል። እኔ ደግሞ ለአንቺ የሚሆን ቆንጆ ልብስ ገዝቼ አምጥቼልሻለሁ። እላይ ሂጂና ቀይረሽ ነይ። በሂጂ ሂጂ፣ ቶሎ በይ ቶሎ በይ። ጂያን ምን እየተካሄደ ነው? ምንድን ነው ነገሩ? ንገረኝ። ምን እየተፈጠረ ያለ ነው የሚመስልሽ? ምንም ፍቅር አይገባሽም። በቃ የጋብቻ ጥያቄ ላቅርብልሽ ነው። ብትፈቅጅልኝ ብዬ እኮ ነው የኔ ውድ። በአሁኑ አግባብ ባለው መንገድ ልጠይቅሽ ነው። እሺ ፍቅር? ይሄ ነው በቃ መሊክ። ፍቅር? እሱን እኮ ድሮ ነው የጠየቅከኝ። ምን ነካ? ኧረ እባክሽ። መቼ ጠየቅኩሽ? ባለፈው ትዝ አይልህ? እንደውም በሰዓቱ ተጣልተን ነበረ። ትዝ ካለ አስታወስከው? በእርግጥ ጸብ ሳይሆን ትንሽ መጨቃጨቅ ነበረ። ፍቅር? እና እሱ የሚቆጠር ይመስልሻል? የኔ ፍቅር ስሚኝ፣ የዛን ቀን አስከፍቼሻለሁ። እሱን አውቃለሁ። የግድ ምርጫ እንድታደርጊ እንድትጫንኩሽ ለእሱ ልክስሽ እፈልጋለሁ። በይ እባክሽ አሁን ሂጂና ልብስሽን ቀይሪ። ሂጂ፣ ፍጠኝ፣ ቶሎ በይ፣ እጠብቅሻለሁ። ሂጂ ቀይሪና ነይ። ከዛ ቆንጆ የሆነ ራት እንብላና በአግባቡ የጋብቻ ጥያቄ ላቅርብልሽ። ፍጠኝ በይ። ለዛ ነው ይህን ያደረግከው ጂያን? ሂጂ። ሄድኩ። ፍጠኝ በቃ ፍጠኝ። ያዘኝ። ቆይ እሺ ነይ። ለምንድን ነው ግን በጊዜ ወጣ ነው? በጣም ደስ ይል ነበር እኮ። እኔ ደግሞ ጭንቅላቴ ሊፈነዳ ደርሶ ነበር። እንዴ ቆይ ለምን እንደዚህ ያልክ? አረጀ እንዴ ጌታው? ጸጉርህ እየሸበተህ ነው? ምንም ሽበት የለብኝም እኮ። በጣም ያሳዝናል ታውቃለህ። ምክንያቱም እኔ ወንድ ልጅ ላይ ሽበት ሳይ በጣም ነው የሚመቸኝ። ኧረ እባክሽ፣ እንግዲህ ጊዜ መስታወት ነው፣ ስለዚህ መጠበቅ አለብሽ ማለት ነው። ግን ደግሞ ይሄ ከእድሜ ጋር ምን ያገናኘዋል? ከስፒከሩ አጠገብ አስቀምጦን እኮ ጭንቅላቴን ሙዚቃው አደነዘዘው። በቃ ምንም አልቻልኩም። እውነቴን ነው የምልሽ። በቃ አታካብድ። እሺ በቃ ወደ ቤት እንሂድ። ና እንሂድ፣ በቃ እንሂድ። ወደ ቤት ያልሽው ምን ነው? አኮረፍሽ እንዴ? ቆይ ምን ተፈጠረ? ገባኝ። አቶ ኑህ ሌላ ያዘጋጀው እቅድ አለ ማለት ነው። አይ እቅድ እንኳን አንበለው፣ ግን ምናልባት አነስተኛ የሆነች ሰርፕራይዝ እንበላት። ቀለል ያለ ለፍቅረኛ ያዘጋጅችላት ሊሆን ይችላል። ጥሩ። እንደዛ ከሆነ የዛሬው ምሽት ሙዚቃ ምንድን ነው? የምሽቱ ሙዚቃ ሲራ ምሽት ነው። እሺ ክፍሉ እንዲያስተካክሉ አድርጌያለሁ። ጺማቸውን በቀጭኑ የተከረከሙ ሰዎች አሉ። ከበሮ፣ ጥሩምባና የተለያዩ የሙዚቃ መሳሪያዎችን ይዘው ይጠብቁናል። እና ጎረምሶች ጣራ ላይ ኮከብ ምናምን ሰቅለው መሬት ላይ ተኝተው ጣራ ላይ እንደሚያዩት ሁሉ እኛም በቃ ፈንዲሻ እየወረወርን ወደ ላይ እናያለን። ተወጇለሽ ብዬ ተስፋ አድርጋለሁ። ሴቭ ላይ ምን እየጠበቅን ነው? አሁን ብንሄድ አይሻልም? እባክሽን። አሁን ፈንዲሻ እንዲያምረኝ ያደረከኝ። ስሙልኝ፣ ምን ነው ፍቅረኛ የፍቅር ፊልም በጣም ስለምትወድ ዛሬ ማታ ደግሞ ከኔ ጋር አብራ እንድታይ ይሄን አዘጋጀው ማለት ነው። እነዚህ ፊልሞች ያልኩ ፊልሞች ናቸው እንዴ? አዎ። እነዚህ ኦሪጂናል ዲቪዲ ናቸው? ይህንን በአሁን ጊዜ ማግኘት እኮ ይቻላል። በጣም ይገርማል። ቆይ እስኪ ከየት ነው ያገኛቸው? ኢስታንቡል ውስጥ ከትንሽ መጽሐፍ እንዴ። ግን እኮ አንተ የፍቅር ፊልም ማየት አትወድም? የኔ ፍቅር እውነት ነው አልወድም። ግን ለምን ለማየት እንደማልወድ እንዳትጠይቂኝ። ለምን? ምክንያቱም ልክ ፊልሙ እንደጀመረ ታውቂያለሽ፣ ሳላውቀው በስሜት አይኔ ልክ እንደ ውሃ ጅረት ነው የሚሆነው። እንደ ትንሽዬ ልጅ ነው ማለቅሰው። ታለቅሳለህ? የምርህን ነው? ሴቭ ላይ ይኸውልሽ፣ እኔ ማለት እኮ
በጣም ስሜታዊ የሆንኩ ሰው ነኝ። በቃ ይሆነ። እሺ እሺ ውዴ፣ እንደዛ ከሆነ አንድ ነገር ልንገርህ። ስሜታዊ የሆነ ወንድ በጣም ነው የምወደው። ኧረ እባክሽ ፊልምስ ከነዛ ማለት አንዱን ክፈች። ይኸው። እሺ ጥሩ ምርጫ ነው። ኢሳት ምን እያደረክ ነው? እየለበስኩኝ አይታይሽም እንዴ? ግን ለምን? ልማድ ሆኖብኝ ነው ይስማ። ሌሊት 9 ሰዓት ላይ ሁሌም ልብሴን እለብሳለሁ። አንቺ ተኝ። ወዴት ልትሄድ ነው? ደብሮኛል። ወደ ውጭ ልወጣ ነው። ኢሳት ግን ይሄ የመጀመሪያ ምሽታችን ነው። አዎ፣ ከአሁኑ ብትለምጁ ነው የሚሻልሽ።